ሰላም ጤና ይስጥልኝ ውዶቼ፣ ማሮቼ፣ ቤተሰቦች በድጋሚ መጥቻለሁ። አላችሁ ልጅ ሰላም እግዚአብሔር ባላችሁበት በሁላችሁም ጋር ይብዛ እያልኩኝ እንግዲህ ይህን ሰሞን ሻህር ሌላ ረመዳን ሊገባ ነው። ለረመዳን መልካም ረመዳን ይሁንልን፣ ለሁላችንም ለሚጾሙትም ለእኛም ለቅመሞችም መልካም ረመዳን ይሁንልን እያልኩኝ ይቺ አንድ ወር እንግዲህ የፍቅር የሰላም ትሁን። ይህን ሰሞን ያው ደንገርገር ብለዋል አፍሪካኖች፣ እየተፈራን ነው። እግዚአብሔር ይመስገን የሚፈርደው አይምሮ ያለው ከምንም በላይ የታዘብኩት እኔ ሰዎች ሳያቸው እያዩት በቃ እያዩት ቪዲዮን እያዩት ስክሮል እያደረጉ ማለፍ ጀምረዋል። ሴትዮዋ የምትናገረውን እኔን ሲያዩ ስክሮል እያደረጉ ያልፋሉ። እና ልጆቹ ቲክቶክ ላይ እያዩት ኡጋንዳ አንድ የሱሪያ ዜጋ ፊልም ሰሪ ተገደለች እያሉ ሲያዩ ነበረ። እና ሉብናን እንደዚህ ተገደለች ምናምን እያሉ ልክ ስታስበው እኔ አፍሪካዬን ምናምን እያሉ አወሩና ከዛን ስታስበው እኔ ፀጉሯን ከኋላ እየሰራሁ ነው፣ ከኋላዋ ነኝ እኔ ያለሁት። እስክሮል አድርገው አለፈች እና እስክሮል ያደረገችው መለስኩት። እኔ እኮ አይቼዋለሁ፣ እኔ ቪዲዮን አይቼዋለሁ። እና ጥፋተኛዋ ማን ነች የምትሉት እናንተ ስታስቡት፣ ጥፋተኛዋ ማን ነች? ኡጋንዳዋ ነች ወይንስ ሴትዮዋ ነች? ጥፋተኛዋ ማን ነች ምናምን ብዬ ከልጆቹ ጋር በጣም ተከራከርኳቸው። እና እኛ ምንም አናውቅም፣ እኛ እኮ አላየንም እኮ እኛ ምንም አናውቅም። ግን ሀራሚች ሴትዮ እኮ ፊልም ትሰራ ነበረ፣ ፊልም ሰሪ ነች፣ እኛ ምንም አናውቅም ብለው አለፉት፣ ተሸፋፍኑት አለፈ። እና ጥፋቱ የኛ ቢሆን እነሱ ጥፋት ሰራተኛዋ ጋር እንደሌለ ያውቃሉ፣ ሰራተኛዋ እንዳላጠፋች ያውቃሉ። አንዳንዶቹ ደግሞ በቃ ልባቸው ንጹህ የሆነ ሰው ደግሞ እየወጡ አረቦቹ ራሱ ቪዲዮ እየሰሩ ነው፣ ልባቸው ንጹህ የሆነው ማለት ነው። እና በሚሊዮን የሚቆጠር እኛ የመዳም ቅሞች በጣም ብዙዎች፣ ይቺ እኮ ክፋቷን አደባባይ ላይ መሰከረች። ይቺ አሮጊቷ ክፋቷን አደባባይ ላይ እያወጣች መሰከረች። በቃ ሰራተኛ እንዴት እንደምታረጋት ምን እንደምትላት ክፋቷን መስክራለች። እሷ ከመሞቷ ፊት እኮ ተናዛለች፣ ክፉ እንደሆነች አሮጊቷ ማለት ነው። ስለዚህ ልጇም ሊሆን ይችላል የገደላት። እኔ ስጠረጥር ልጇም ሊሆን ይችላል የገደላት። ለምን ይች ሰራተኛ ይሄን አታደርግም? በጣም ትፈራታለች። በጣም ነው መኪና ውስጥ ራሱ እንደዛ ቁጭ ብላ እንደዛ ስትናገራት በቃ የሆነ እርግት ያለች ነች ልጅቷ። ኡጋንዳዊቷ እርግት ያለች ነች። እንደዚህ የመናገር የምትናገር አትመስልም። እና ምልላችሁ ነው በጣም ነው የሚገርመው። የአንድ ሰው የነጭ ደም በጣም ውድ ነው። የነጭ ደም በጣም ውድ ነው። የእኛ ደም እንግዲህ እግዚአብሔር ዘንድ ውድ ከሆነ ነው እንጂ የእኛ ደም ርካሽ ነው። የአበሻ ደም፣ የአፍሪካ ደም በጣም ርካሽ ነው። ከምንም በላይ በሀገራችንም በስደትም እንደኛ ደም ርካሽ የለም። በቃ ለእኛ የተፈቀደልን የእኛ የምንለው በቃ ደማችን የትም ቦታ ላይ ርካሽ ነው። እና በጣም ነው የሚገርመው። ሴትዮዋ ራሷ በድላ ራሷ ብዙ ነገር አርጋት ልጅቷ እንዴት ተፈልጋ እንደተገኘች የሚወራ ወሬ በቃ ሰራተኞች ለልጆቻችሁና አፍሪካውያኖች እኮ ለልጆቻችን ያሰጉናል እስከ ማለት ድረስ የሚሉ አሉ። አንዳንዶችም ደግሞ ኡጋንዳ ያሉበት ቦታ የሚፈሩ አሉ። እና ይሄ አይደለም እውነታው። እኛ ከዳሞች፣ ሸቃሎች፣ መሽከሮች ብዙ ነገር ችለን የዛሬን ሳይሆን ነገን ተስፋ እያደረግን ብዙ ነገር ችለን በቃ ነገ ያልፋል፣ ነገ አዲስ ቀን ነው ብለን የመጣንበትን ዓላማ ለማሳካት ብዙ ነገሮችን ችለን አልፈን ነው እየሰራን ያለን። እያየን እንዳላየ፣ እየሰማን እንዳልሰማ። ለምን በቃ በውስጣችን የምናስበው ምንድን ነው? ጊዜያችን አልቆ እንሄዳለን። የምናፍቀው ያችን የምታልቀውን ጊዜያችንን እየናፈቅን ነው እንጂ የምንኖረው በድለን ሳይሆን ተበድለን፣ ገፍተን ሳይሆን ተገፍተን ነው የምንኖረው። ብዙዎች አሉ ሰራተኛ ምግብ እንደማያስፈልገው ነው የሚናገሩት። ብዙዎች አሉ። ብዙዎች የእነሱ ጥሩ እኮ የለም፣ የእነሱ ጥሩ የለም። እነሱ የሚወዱን ጤነኞች ስንሆን ስንሰራ እንጂ እነሱ መቼም ጥሩ ሆኖ አያውቁም። ግን ደማቸው የእነሱም ቀይ ነው። እጃቸው ተቆርጦ አይቼ ደማችን እኮ አንድ አይነት ነው። የቆዳ የከለር ልዩነት ነው እንጂ እኮ ደማችን አንድ አይነት ነው። በዛ ላይ ደግሞ እነሱን እኮ እነሱ ያደረጋቸው ነዳጃቸውን እንጂ እኮ በምንም አይበልጥ ነው። በነዳጅ ብቻ ነው ይበልጡ። እነሱ
ያበለጸጋቸው ነዳጃቸውና ነዳጃቸው ብቻ ነው። ሌላ በምንም ትዳር ማየታችሁ ከሆነ አንዳንደኛ የመዳም ቀሞች ሲያገቡ ልጆቻቸው ጋር ተቀጥረው ምናምን የሚሰሩ ወይም ደግሞ የደረሱ ልጆች ቦታ ሲገቡ የደረሱ ጎረምሶች ያሉበት ቦታ ሲገቡ አይታቸው ከሆነ የአእምሮ ዘገምተኛ ወይ ደግሞ በዊልቸር የሚሄድ እነኝህን ፈልገው የመዳም ቀሙን ቆንጆዋን የመዳም ቀሙ ያጋቡታል። ለምን? ስራችን ዝቅ ብለናል የምንሰራ ሰራተኞች ያለን እኛ እኮ የሚገባን እኮ ደህና ነገር ነው። እኛ እኮ በውስጣችን የራሳችን አላማ አለናል። ስለዚህ ውዶች አሁን ልላችሁ የምፈልገው የራሳችሁ የበታችነት ምንም ነገር ሊሰማን አይገባም። የበታችነት እንዳይሰማን በዛ አጋጣሚ ብዙ ነገር ይላሉ፣ ብዙ ነገር ያወራሉ። ምንም ነገር የበታችነት ሊሰማን አይገባም። እኛ ቅኝ ያልተገዛን ዜጎች ነን። ቅኝ ግዛት ያላንበረከከን ዜጎች ነን። እነሱ የሚበልጡን በነዳጅና በነዳጃቸው ብቻ የቆዳ መቅላትና የኛ ከእንትን ይህንን ከምንም አትቆጠሩት። የቆዳ ቅላት አደጋ አይችሉም። እና እኛ ደግሞ ጠንካሮች ነን። ለዛም ነው ዝቅ ብለን እነሱን ሰው የምናደርጋቸው በጉልበታችን፣ እነሱ በገንዘባቸው፣ እኛ በጉልበታችን። እነሱ ችግር ቢመጣባቸው እንደኛ ቢቸገሩ እንደኛ ችለው እንደማይሰሩ አታውቁም። ቢቸገሩ መስራት አይችሉም። አይበለውና እነሱ ያው አይበለው ልበል አንድ ቀን ማለቱ አይቀርም አይደል? ያው አይበለው ልበልና አንድ ቀን ይሄ የሚመኩበት ነዳጃቸው ከምድረ ገጽ ጠፍቶ ወይ ጦርነት ወይ በሆነ ችግር ወድቀው ወደኛ ጋር ቢመጡ በግብርናው በቤት ሰራተኝነቱ ተቀጥረው ይሰራሉ ብላችሁ ታምናላችሁ? በፍጹም ችጋር ይሞቷል እንጂ አይሰሩም። አቅም የላቸው። እኛ በዚህ እንበልጣቸዋለን። እኛ በጉልበት እና በእውቀት እንበልጣቸዋለን። እነሱ በነዳጃቸው፣ እኛ በጉልበት እና በእውቀት። እኛም ደግሞ ማዕድን አለን እንዳፈሩ እና ቀመሞችዬ፣ ምንም ነገር አትፍሩ። ምንም ነገር በቃ የሚያስደነብረን ነገር የለም፣ የሚያናድድም ነገር የለም። ኡጋንዳ ነጻ ትወጣለች ብዬ ነው አሁንም ውስጤ እንትን ምለው። እቺ አፍሪካዊት እህታችን ነጻ ትወጣለች። የውስጤ የልቤ ምኞቴ እግዚአብሔር ነጻ ያውጣት፣ የድሃ አምላክ ነጻ ያውጣት ነው የምለው። ለምን አስቀድማ የሞት ንዛዜ ሴትዮዋ ተናግራለች። ለምን ሁልጊዜ ልጅቷን እየገላመጠቻት ነው? ሁልጊዜ ስለሷ መጥፎ ነው እንትን የምትለው። የተቀነባበረ ነገር እንዳለ ያስታውቃል። እንግዲህ ቀስ በቀስ እናየዋለን፣ ቀስ በቀስ እንደርስበታለን። ግን የተበደልነው ብዙ በደል ችለን ያለ ነው እኛ የመዳም ቆሞች ነው። ብዙ ነገሮች ችለን እያየን እንዳላየሆን እያሳለፍን ያለ ነው እኛ ነንና፣ ነገ ያልፋል፣ ነገ አዲስ ቀን ነው። ግን ምንም ብትናደዱ፣ ምንም ነገር ቢሰማችሁ ጥላችሁ ነው እንጂ በፍጹም። እና ደግሞ ሌላው ማለት ነው ለመግደል እንዳትወስኑ። ራሳችሁን ማጥፋትና መግደል ተጠንቀቁ። ጉዳት ለማድረስ እንዳትሞክሩ በፍጹም በምንም ታምር። እና ይሄንን አደራችሁ፣ ይሄንን ማለት ነው እግዚአብሔርን፣ ይሄንን ይዛችሁ ቪዲዮ የምትቀርጹ ልጆች፣ ይሄንን በቃ ያለ አይደለ የሆነ ነገር ሲሰማችሁ ጉሮሮን እያመኝ ነው በነገራችን ላይ የዝግ ሽታ ማለት ነው። ሳጸዳ ይሄ በርከት አደርጋለሁ። ሽንት ቤት በጣም እየሸተብኝ ስለሆነ እና ጉሮሮን እያመኝ ነው። እና ይሄን ነገር በደማችሁ ጥሩ ላኮን ትችላለች። ኢትዮጵያም ጥሩ ነገር ላሰሙ ትችላላችሁ። ብዙ ነገር ሊያጋጥማችሁ ይችላል። ግን ይሄን ነገር ይዛችሁ አደራ። በህይወት ቀልድ የለም፣ በህይወት ቀልድ የለም። ስትናደዱ ስሜታዊ ስትሆኑ ሰይጣን በልበል ይላል፣ በይበይ ይላችኋል። ግን ዱአ አድርጉ። ሁላችሁም በየእምነታችሁ ጸልዩ እንጂ ይሄንን አይደለም ለመሞት ይቅርና ማለት ነው። ጥቁር ልብስ ላይ እንኳን ሲያርፍ እንዴት እንደሚያስጠላ አይታችኋል። አሁን ይሄን ጥቁር ቲሸርቴ ይሄንን ባስነካው እንዴት እንደሚያስጠላ በቃ አለ አይደለም ኩንትር አድርጎት ይቀራል። ስለዚህ በለጋ እድሜያችሁ ራሳችሁን አትግጩ፣ ራሳችሁን አትግዱ። እግዚአብሔርን እልፍ ሲል እልፍ ይገኛል። መዳማችሁን መጥፎ ከሆነች ቤት ቀይሩ። ቤት ቢሮ መጥፎ ከሆነች አገር ቀይሩ። ሁሉም ሀገር አንድ ነው። አረብ ሀገር አረብ ነው። ብር ከፈለጋችሁ መስራት ከፈለጋችሁ ፍላጎት ካላችሁ አገር ቀይሩ እንጂ ራሳችሁን በፍጹም እንዳታጠፉ። ራሳችሁን እንዳታጠፉ፣ የሰውን ህይወት እንዳታጠፉ።
ጠንቀቅ በሉ፣ ስሜታዊ አትሁኑ። እንግዲህ ሁላችሁንም በጣም ነው የምወዳችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይሄ እኔ ቤስት ጓደኛዬ ነው፣ የስራ ባልደረባዬ ነው። ይሄንን እኔ 2 ወር ነው የምጠቀመው። ይሄንን 2 ወር ነው የምጠቀመው። አራት ሽንት ቤት እያጠብኩ ማለት ነው። ለምን ስለማላበዛ በጣም ነው የምፈራው። በዛ ካረኩ እጄን በጣም ነው የሚቆማምጠኝ። ስለዚህ ውዶቹ ማለት ይሄ ነው እንግዲህ ጓደኛዬ የሆነ ስሜታዊ ሆኜ ተናድጄ ተበሳጭ ምናምን ጨምር አድርጌ በርከት አድርጌ ሲጨምረው አይኔን ሌሊት መተኛት አልችልም፣ ልቤን ያፈነኛል፣ ጉሮሮዬን ያመኛል። ለምትጠጡት ደግሞ አስቡት ምን እንደሚያስከትል። ሰላም እግዚአብሔር ከሁላችሁም ጋር፣ ሁላችሁም በጣም ነው የምወዳችሁ። ደህና ሁኑ።